አንቺ ልጅ የታባሽ ነበር? ምን ትመስላለች? ቆረቆር ምን ትመስላለች? ቆረቆር እናቴ ልጄ ደህና አይደለሽም እንዴ? ይቅርታ ልጄ የኔ ልጅ አለሽ? ቆይ ምንድን ነው የሆንሽው? እኔ እናትሽ ልዘርቃለሽ። ምን አየብኝ ልጄ? ምን ሆንሽብኝ የኔ ልጅ? የኔ ልጅ ማንን እቆጣለሁ? ማንን እቆጣለሁ? የኔ ልጅ ለእኔ አድርገው ልጄ። ብጮህብሽም በመታሽም እወድሻለሁ የኔ ልጅ። እባክሽን ትተሽኝ አትሂጂ። አምላኬ ሞጣስ ቢሆን የኔ ልጅ ደህና ናት። ትተኛ አትሄድም። ሚጣዬ የኔ ልጅ ሚጣ እባክሽን ንቂ የኔ ልጅ። ብቻዬን እኮ ነው ያሳደግኩሽ የኔ ልጅ። ያለ አባት ብቻዬን መከራ አይቼ እኮ ነው ያሳደግኩሽ ልጄ። የኔ ልጅ እባክሽን ንቂ። ብጮህብሽም በመታሽም እወድሻለሁ የኔ ልጅ። እባክሽን ትተሽኝ አትሂጂ። እባክሽን ወይዘሮ ሀረግ ናት የምታለቅሰው? ምን ሆና ነው? የኔ ልጅ እባክሽን ንቂ። ቃል ምንድን ነው የሆንሽው? ቃል የኔ ልጅ እባክሽን ቃል ልጄ እናቴ በቃ መጥቻ ይሻለው ልሂድ። ሂጂ ልጄ። ይሄን ጊዜ ወይዘሮ ሰላም ተጨንቃ ይሆናል። እሺ እናቴ። መጣሁ እናቴ። ሸኝቻት። እሺ በቃ ማዘር ሰላም ዋሉ። አሜን። ሰላም ዋሉ። አንተ ግን ያን ሁሉ መጠጥ ጠጥተህ ሰከርክማ? ምን ጠጥቼ ነው የምሰክረው? አሁን ጠጣው ነው የሚባለው? እና ምንድን ነው የሚባለው? ቀመስኩ ነው እንጂ። ብሌን አንዴ ስልክ አስደውይ። ይኸው ምን ደውላ? አይ በብሌን ነው መደወል የፈለኩት። እሺ ችግር የለም። ሄላ ወይኔ በጣም አሪፍ ጓደኛ ነው ያለክ። ታድለሃል። እንደ አቤል ያሉ ሰዎች እንግዲህ ህይወትን አሰልቺ እንዳይሆን ያደርጋሉ። በቀላሉ ሳቅን እየፈጠሩ ሌላ ሰው ሲያደርግብህ የማትወደውን ነገር እነሱ ሲያደርጉ ምንም አይመስልም። አይገርምም? ግን የሰው ልጅ ተፈጥሮ ዳጊ ወይ ብሌኔ እየሰማኝ አይደለም እኮ። አረ ነው እየሰማሁሽ ነው። ስለማን እያሰብክ ነው? ስለማን? አትዋሸኝ ዳግም። እሺ እኔ ፍቅር አሁን እኮ ባለቤቴ ነህ። ምንም እንድትጨነቅብኝ አልፈልግም። አንቺ ያለሽ ቤት በኩል እጨነቃለሁ ብለሽ ነው። አቤል ምን እያቀርክ ነው? አሁንም የሆነ ነገር ለማድረግ እያሰብክ ነው? እሺ ይሄን አልከተወንኩ ይበቃኛል። ዳግም ነው ትንሽ የተጠራጠረኝ። እሱ ደግሞ መጠራጠር ልማዱ ነው። አሁን ወደ ዋና ተግባሬ ልመለስ። ዛሬ ካልተጠቀምኩበት እንደዚህ አይነት እድል አላገኘም። ምንድን ነው? ወይዘሮ ሀረግ
ምን ሆና ነው ልጄ? ልጄ ምን ሆና ነው ንገሪኝ። ቃል በመጣየች ምን ነው? ልጄ ምን ሆና ነው? ምን አረግሻት ልጄን? ምን ሆናብኝ ነው? የኔ ቆንጆ ልጅ እኔ እናትሽ እንዲህ ልዘርገፍ ምን ሆነሽብኝ ነው ልጄ? እኔ እናትሽ እያለሁ አንቺ በየትኛው ወንጀልሽ ነው እንደዚህ የምትሆኚው? ወይዘሮ ሐረግ ጉድ ሆነናል፣ ጉድ ሆነናል። አሁን ማን ላይ ነው የምጮኸው? ማን ላይ ነው የምጮኸው? የኔ ልጅ ከዚህ በኋላ ምንም አልሰድብሽም፣ ምንም አልልሽም። እባክሽን ቀና በይልኝ፣ እባክሽን አይኔን ይኝ፣ እባክሽን። ወይዘሮ ሐረግ ምን ተፈጥሮ ነው? ምን ሆና ነው ልጄ? ልጄ ምን ሆና ነው? ምን ተፈጥሮ ነው? ንገሪኝ እባክሽን። ለአንቺ የሰራሁትን ብሰሺ ስመጣ ቃልን ወደ ቤት ስትገባ አገኘኋት። ድንገት ምንም ሳትናገር ስለወጣች ለምን ወጣሽ ትዞራለች ብዬ ጮኩባት። ወይኔ ምን አለበት አፌን በቆረጠው። ምን አለ ምንም ባልናገር ኖሮ አንድ ሁለት እንደዘማማት አዞራትና ወደቀች። አላየኋትም እንጂ መጀመሪያም እኮ ፊቷ ልክ አልነበረም። አንቺ ነሽ ልጄን የገደልሻት፣ አንቺ ነሽ። አንቺ ነፍሰ ገዳይ ስጮይባት ገፍትረሻት ነው አይደለ? ጤናማዋ ልጄ እንዴት ድንገት እንደዚህ ትሆናለች? አንቺ ነሽ የገደልሽብኝ፣ አንቺ ነሽ የገፈተርሻት። ሰላም እባክሽ ተረጋጊ። አንቺ ነሽ እየጮሽ እያስፈራራሽ በስቃይ ያሳደግሻት። አንቺን ፍርሃት ሽሽት ነው አሁንም የወደቀችው። አንቺ ነሽ ልጄን የገደልሻት፣ አንቺ ነሽ። እባክሽ ወይዘሮ ሰላም ተረጋጊ። ልጄን ለመምታት ስትፈልጊ ነው አይደል ገፍትረሽ የገደልሻት? ንገሪኝ። ሳሚ ያገኘው የብሌን ስልክ የወሰድኩት ያንተ ስልክ ለመቀበል ነው። ያንተ ስልክ ለማግኘት እንደፈለግኩ ባውቅ ኑሮ ስልኩን አይሰጠኝም ነበር። ሁለቱም ደረቆች ናቸው። ነገር ግን አንተ ወንድምን ነክተህ በሰላም አትኖርም። ዳጊ ላይ ያደረግከው ሁሉም ነገር አስከፍላለሁ። ብሌን አመሰግናለሁ። ለማንኛውም እኔ ልሂድ፣ እናንተ ቀስ ብላችሁ ነው። የታባ ነው የምትሄደው? ወደ ሰፈር ልሄድ ነው እኮ። ታዲያ አንድ ላይ አንሄድም? ዛሬ አንተ ቢዚ ነው። ከፎንቃ ጋር ወክ አድርግ። ደግሞ ማዞራ ዛሬ ነው አገኘችው። ከእሷ ጋር ብትሆን ይሻላል አይደል እንዴ ብሌን? አዎ አቤላ ልክ ነህ። ከእናቴ ጋር ብትሆን ነው የሚሻለው። በሉ ለማንኛውም ደህና ዋሉ። ወዳቸዋለሽ። አቤል ዛሬ ምን ሆኖ ነው? ምን ለማድረግ እየሞከረ ነው? በብሌን ስልክ ለምንድን ነው መደወል የፈለገው? ለምንስ ጥሎኝ ሄደ? እንደውም መሄድ ካለበት አንድ ላይ ሄደን ሰፈር ጋር መለየት እንችል ነበር። የኔ ፍቅር ወይ ውዴ፣ የት ሄድክ ደግሞ? ምን ሜጃ አለኝ ብለሽ ነው? አንቺ ነሽ ልጄን የገደልሻት፣ አንቺ ነሽ። እባክሽ ወይዘሮ ሰላም ተረጋጊ። ገና እኮ ምንም አልተረጋገጠም። አረጋግጠሽ ካልሞተች ልትገኛት ነው? ንገሪኝ። ለምንድን ነው ልጄን እንደዚህ የምታሰቃይብኝ? የልጅነቷ አይበቃም? እናቴ ታሰቃየኝ ነበር አለችሽ እንዴ? እናቴ አትበይ፣ እኔ ነኝ እናቷ። እሺ በቃ ወይዘሮ ሰላም አሁን ተረጋጊ። አሁን ጭቅጭቃችንን ትተን ልጃችንን ወደ ሐኪም ቤት እንውሰዳት። እኔም እንዳንቺ ስሜታዊ ሆኛለሁ። ስሜታችንን ዋጥ ማድረግ ነው ያለብን። ልጄን ገደልሻት፣ ልጄን ገደልሽብኝ፣ ልጄን ገደልሻት። ልጄን ገደልሻት። ምንድን ነው ያደረግሽብኝ? ልጄን ምንድን ነው ያደረግሻት? ንገሪኝ እባክሽ ወይዘሮ ሰላም ተረጋጊ። እናቴ የት ነሽ? ጋር ልጄ አለሽልኝ? ትተሽኝ አልሄድሽም? በሕይወት አለሽ? ጥለሽኝ አልሄድሽም? አለሽ በሕይወት? ልክ እንደ እናትሽ ጠንካራ እንደሆንሽ አውቃለሁ። አዎ ልጅ
ምንም አትሆኚም። የእናትሽ ልጅ ነሽ። ልጄ ምን ሆነሽ ነው? ምን ተፈጥሮ ነው? የኔ ልጅ አሁን ደህና ነሽ? ምንድን ነው የሚሰማሽ? እስኪ ንገሪ። እናቴ በጣም ከፍቶኛል። የሞትኩ መስሎኝ፣ ከሁሉም ነገር የተገላገልኩ መስሎኝ ነበረ። የኔ ልጅ እኔ ልገፋልሽ። ያንቺን ክፉ ነገር ሁሉ ለእኔ አድርግልኝ፣ ለእኔ አድርጊው የኔ ልጅ። ምን በወጣሽና ነው አንቺ የምትሞቺው? እኔ ምንም ነገር የለኝም። ደስታም ቢሆን እኔ ጋር መቆየት አይፈልግም። ማንም እኔን አይወደኝም። ሁሉም ሰው ለጥቅሙ ብቻ ነው የሚፈልገኝ። የኔ ልጅ እኔ አለሁልሽ። እኔ ሁሌም እወድሻለሁ። ብናደድም ቢከፋሽ ምንም ብንም የኔ ልጅ እኔ ሁሌም ከጎንሽ ነኝ። ሁሌም ታስፈልጊኛለሽ። ተጮኩብሽ እኮ ከልቤ አይደለም። ሁሌም እወድሻለሁ የኔ ልጅ። እኔም እወድሻለሁ እናቴ። ዳጊ በእናት ቤት ግባና ሰላም ጠይቃት። መታመምን ስነግራት በጣም ተደናግጣ ነበር። ወይ ምስኪን ሰላም፣ ልቧ እኮ መልካም ነው። ለእኔ እንደዚህ ትሆናለች ብዬ አስቤ አላቅም። እትዬ እኮ ከማውቃቸው ሰዎች ሁሉ ትለያለች። እንዴት በዚህ ዘመን እንደሱ አይነት ሰው ተፈጠረ ብዬ እገረማለሁ። ታውቂያለሽ ግን ልክ አንቺ እንደሷ እንደሆንሽ ከአንድ ወንዝ የተቀዳችሁ ይመስል ሁለታችሁም አንድ ናችሁ። ይሄ ነገር ግን በጣም እየተደጋገመ ነው። ምንድነው ነገሩ? ሁሉም ሰው የሚያውቀው ከሆነ እውነት ነው ማለት ነው። አንተ ግን አትገባም? አይ አልገባም፣ ግን ትንሽ ስላልጠገብኩሽ እዚሁ ቆያለሁ። አይ ዳጊዬ፣ ቀኑን ሙሉ እኮ አብረን ነው ያልነው። እትዬ ራሱ እስካሁን አለመደወሏ ይገርማል። ምን ነው ብለኝ? አቤላ እኮ ለማንም አልደወለም። ይሄን ሁላ ሰዓት ስልክ ሳይደውል ነው የቆየው። እርግጠኛ ነሽ አልደወለም? አዎ፣ እንኳን ሊደውል ሚስኮል እንኳን አላረገም። ለመጨረሻ ጊዜ እናቴ ብቻ አንቺ ደወለችው። ታዲያ ምን ሊያደርግ ነው ያቀደው? ይሄ እብድ ምን አቅሎ ይሆን? ካልደወለ ታዲያ ስልኩን ለምን ፈለገ? ሄሎ አብርሽ፣ ዳግምን የመታው ልጅ ስልክ አግኝቻለሁ። በቴሌግራም ለአቡቲ ፎቶ ልኬለታለሁ። የወንድማችን ደም መመለስ አለብን። ከዚህ በኋላ ዳግምን ለመጉዳት ሳስብ እኛንም እንዲያስብ ትምህርት እንሰጠዋለን። እሺ በቃ ማታ እንደለታለን። ከዳግም የበለጠ እውነተኛ ወንድም የለኝም። እሱን ነክተህ በሰላም አትኖር። ምን አይነት ስህተት እንደሰራ በቅርቡ አሳያለሁ። የኔ ፍቅር በቃ እኔ ልሂድ፣ አንቺ ብትገቢ ይሻላል። ዳጊ ምንድነው? ችግር አለ እንዴ? አረ ምንም ችግር የለም። በቃ እኔ ልሂድ። የሆነ ነገር ሳያደርግ መድረስ አለብኝ። አቤል እብድ ልጅ ነው። የማይረባ ነገር ነው የሚያደርገው። ቶሎ መድረስ አለብኝ። ወይዘሮ ሰላም አንቺም እኮ አሞሻል፣ ግቢና አረፍ በይ። አይ አይሆንም። ሰው የሚልሽን ስሚ። እኔ ሁለታችሁንም መንከባከብ አያቅተኝም። ለቃልዬም ደግሞ አንቺ አረፍ ስትይ ነው የምትጠቅሚያት። ጥሩ ሰው ነሽ ነበር ያልሽኝ። ጥሩ ሰው ነሽ ብዬ ሳላሳንስሽ አልቀርም። ጥሩ ሰው
እኔ ሳልሆን አንቺ ነሽ በጣም የዋህ ልብ ነው ያለሽ። ስትጮሂና ስትቆጪ ክፉ ነበር የመሰልሽኝ፣ ግን ከየትኛውም ሰው የበለጠ መልካም ልብ ነው ያለሽ። ያልሽ እውነት ነው ብዬ መቀበል ቢከብደኝም ጥሩ ነገር ስላሰብሽልኝ አመሰግናለሁ። ቅድም ምንም ሳታረጊ ልጄን ገደልሻት ብዬ ጮኩብሽ። አንቺ ግን ሁሉን ነገር ረስተሽዋል። እኔን ሁላ እየተንከባከብሽኝ ነው። ምን አይነት ሰው ነሽ ግን? ሰላምዬ፣ አንድ ሰው ሲናገርሽ ለምን ተናገረኝ ብለሽ ሳይሆን ምን ተናገረኝ ብለሽ ነው ማሰብ ያለብሽ። ያ ሰው ምን አይነት ነገር ነው የተናገረኝ ብለሽ ስታስቢ ቃል ከመሰንጠቅ ከሚመጣ ክፉ ነገር ትርቂያለሽ። አየሽ ወይዘሮ ሰላም፣ ቅድም ስትጮይብኝ ለልጅሽ ተጨንቀሽ እንደሆነ ገባኝ። ማንም እናት ይህንን ነው የምታረገው። እኔም ቢሆን ከዚህ የበለጠ በጥፊ ነበር ልልሽ የምችለው። ስለዚህ እንዴት ልቀየምሽ እችላለሁ? በቃ ወይዘሮ ሰላም አረፍ በይ። እኔ ለሁለታችሁም ቆንጆ አጥሚት እሰራላችኋለሁ። እሺ አረግዬ፣ በጣም ነው የማመሰግነው። አንድም ሳታስቀሪ ትጨርሻታለሽ። በኋላ ከሰራ በኋላ አልጠጣም በቃኝ ማለት አይቻልም። እሺ እናቴ፣ አንቺ ከሰራሽው እጠጣለሁ። በሉሽ፣ እኔ ወደ ኪችን ልሂድ፣ እናንተ አረፍ በሉ። ሳሚ አንዴ ላናግር። ሂድ የኔ ልጅ አናግራት። ደግሞ እንዴት ነው የምታምረው! ከአይን ያውጣሽ የኔ ቆንጆ። እቺንማ ጠበቅ ነው ማድረግ ያለብን፣ እንዳታናዳት። እትዬ ምን ሆነሽ ነው? አሞሻል? እንደ ፊትሽ እኮ ልክ አይደለም። የኔ ልጅ ደህና ነኝ፣ አትጨነቂ። አይ አትዋሽኝ እትዬ፣ ደህና አትመስይም። ካልሆነ ሐኪም ቤት እንሂድ እንዴ? አይ አያስፈልግም፣ አሁን እኔ በጣም ደህና ነኝ። ከዚህ በኋላ ደግሞ በደንብ ደህና ሆናለሁ። አንቺ መጣሽልኝ አይደለ? አሁን ያስለመድሽኝም ቡና ስታጠጭኝ ነቃላለሁኝ። በቡናማ ከለቀቀሽ ቆንጆ ቡና ነው ማፈላለሽ እትዬ። እኔ አንቺ ስትታመሚ በጣም ነው የሚጨንቀኝ። ቤቱ ራሱ ሊበላይ ነው የሚደርሰው። እዩልኝ ብቻ ይችን አስመሳይ። ይሄ ሁሉ እንድትወደድ የምታደርገው ጥረት እኮ ነው። የኔ ልጅ እዚህ ቤት ከአንቺ ውጭ ማንም አያስብልኝም። አንቺ ነሽ ለእኔ ሁሉ የምትጨነቂ። እንዴ ቃል ደህና አይደለሽም እንዴ? ብሌን እህትሽ ልክ አይደለችም። ቃል ምን ሆነሽ ነው? ቅድም ደህና አልነበርሽ እንዴ? ምን አባሽ አገባሽ? ለእኔ የምታስቢ አታስመስይ። አስመሳይ አሁን ነው የታየሽ? ዝም ብለሽ የሰውና ጋር ከምትለጠፊ ገና እንደመጣሽ አትጠይቂኝም ነበረ? ሁሉም ሰው እንዲወድሽ ለማድረግ ትሞክሪያለሽ። አንቺ ግን እውነት ከልብሽ ለማንም ማዝነሽ አታውቂ። ምን ሆነሽ ነው ቃል? እትዬ ደህና ነሽ ወይ ከማለትሽ በፊት እኔ እንደዚህ ተኝቼ እኔን አትጠይቂኝም ነበረ? ይቅርታ እትዬ፣ እኔ እንደዛ ሳያት በጣም ስለደነገጥኩኝ ነው። እንደዛ ነው ያላየሁሽ። እትዬ እንዲሁና ስላየዋን ነው። ወረኛ ማማ የኔ እናት ናት። እሺ አጉል እዩኝ አትበይ። ደግሞ ምንም እንዳልተፈጠረ መተሽ ምን ሆንሽ ስትይ ትንሽ እንኳን አታፍሪ? ምን እንደተፈጠረ ደግሞ አንቺም ጠንቅቀሽ ታውቂዋለሽ። አንቺና የእንጀራ እናትሽ ከዛ የእንጀራ ወንድምሽ ጋር ሆናችሁ እኔን ስትዘልፉኝና ስታንቋሽሹኝ አልነበረ? እንኳን ደስ አላችሁ። ይኸው በእናንተ ምክንያት ለዚህ በቃው። በእኛ ምክንያት? አዎ፣ በተለይ ደግሞ በአንቺ ምክንያት። አንቺ ደግሞ የኔ የሆነውን ነገር እንዳለ ለመንጠቅ ትሞክሪያለሽ። ሁሌም እንደሞከርሽ ነሽ። ሌባ ነሽ። እሺ ሌባ። አሁን ደግሞ ጭራሽ እሷ አልበቃ ብሎሽ እናቴን ራሱ ለመንጠቅ እየሞከርሽ ነው። ቆይ ለምን አልፈሽ የራስሽን ህይወት አትኖሪም? ቃል ምን ሆነሻል? ተይኝ እናቴ፣ እኔ እውነቱን ነው የተናገርኩት። አንቺ የኔና የኔ እናት ብቻ ነሽ። ቢሆንስ? እትዬ ቃል እውነቷን ነው። ማንም የራሱን ነገር ሲነካበት አይወድም። ይቅርታ ቃልዬ። ምን አለ በዛው እንደወጣሽ በቀርሽ።
የት ሄደ ነው አቤላ? ይሄ እብድ ሆነ ልጅ በፈጠረ ችግር ውስጥ እንዳትገባ በእናትህ። አንተ ደግሞ ለራስህ ማሰብ የሚባል ነገር አታውቅም። ይህ ደግሞ ስልኩ አይሰራም። ምንድን ነው የሚሻለኝ? ማን ያደርገልሽ ቀለበት? በጣም የሚያምር ቀለበት ነው። አሃ ቃል ለምን እንደዚህ እንደሆነች አውቄያለሁ። ዳግም ነው ያደርገልሽ? የእውነት እትዬ እኔ ቃል ለመጉዳት ብዬ ያደረኩት ነገር የለም። ቀና በይ የኔ ልጅ ቀና በይ። እኔ ላንቺ በጣም ደስተኛ ነኝ። በእርግጥም ግን ቃል ስለተከፋች ደግሞ አዝኛለሁ። ነገር ግን ቃል እንድትደሰት ተብሎ ያንቺን ደስታ ማጥፋት የለብሽም። ዳግምና አንቺን ፈጣሪን ያጣመራችሁ። ማንም ማዘነ ማንም ምንም ቢል ሊለያያችሁ አይችልም። እሺ ለዚህ ቁም ነገር ስለበቃሽ በጣም ደስ ብሎኛል። ኮርቼብሻለሁ የኔ ልጅ። አመሰግናለሁ እትዬ። አልማዝ ምን አባሽ ፈልገሽ ነው የመጣሽው? እኔ ሰላምን በቆንጆ ወጥመድ አስያዝኳት ብዬ ስደሰት፣ አንቺ ደግሞ ወጥመዴን ለመበጣጠስ መጣሽ። ካገኘው አለቅሽ። በእውነት ነው የምነግርሽ፣ እንዳላገኝሽ ጸልይ። ካገኙሽ አለቅሽ። የእውነት ነው የምነግርሽ። እገልሻለሁ። ሄሎ፣ አገኛት? ደደብ ድሮ ማንተን ሰው ብዬ መላኪ። አንድ እንኳን ጥሩ ነገር የሚናገር ሰው የለም። ሁሉም አቃጣይ። በእኔ ገንዘብ ከርሳቸውን እየሞሉ እንደሚታረር በር ይፋፋሉ። ስሩ ሲባሉ ግን ሁሉም ቡኮ ነው ያልፋሉ። ቡኮላ ይሄ እየተረገመ ስጋ ብቻ። ምን እያሰብሽ ነው እትዬ? ብዙ ነገር፣ በጣም ብዙ ነገር ከማሰብ የተነሳ ጭንቅላቴ ሊፈነዳ ነው ብሌንዬ። ምን ነው እትዬ? ወይ ለምን አታወሪኝም? ካወራሽኝ እኮ ይቀልሻል። እውነትሽን እኮ ነው። ለምን አንቺን አላማክርሽም? ምናልባት ጠቃሚ ምክር ላልሰጥሽ እችላለሁ፣ ግን ደግሞ አዳምጥሻለሁ። ብቻዬን ከምብሰለሰል ይሻለኛል። በደንብ ይሻልሻል። እጄን ለፖሊስ ለመስጠት ወስኛለሁ። ምን? አዎ፣ እኔ ወንጀለኛና ነፍሰ ገዳይ ነኝ። እኔ ለሰራሁት ኃጢአት ዋጋዬን አገኛለሁ። ማረፊያ ያጣች የአልማዝ ነፍስ በሰላም ታርፋለች። ስብሰባ ላይ ነን። በኋላ ተመለሱ።
ስብሰባ ላይ ናላችሁ አይደል እንዴ? አይሰሙም እንዴ? አልማዝ አቶ ባህሩ እየፈለከኝ እንደሆነ ሰማሁ። እትዬ ምን እንደሚሰማሽ ይገባኛል። ግን ደግሞ በቃ አውቀሽ አይደለም ያደረግሽው፣ አደጋ ነው። እባክሽን ራስሽን መውቀስሽን አቁሚ። አንቺ በእኔ ቦታ ብትሆኚ ራስሽን አትወቅሽም? እሱም አውቅታለሁ። ማንም ህሊና ያለው ሰው እንደዚህ አድርጎ በሰላም ማረፍ አይችልም። አዎ፣ ግን ለየትኛውም ውሳኔ መቸኮል የለብሽም። በደንብ አስቢበትና ትወስኛለሽ። ግን ውሳኔ ትክክል አይደለም፣ እጄን መስጠት የለብኝም? እስኪ ነፃ ሆነሽ ንገሪኝ። የእውነት እጄን መስጠት የለብኝም? ትክክል ነው አይደለም ብዬ ለመወሰን አልችልም። እትዬ እኔ እንድትታሰሪ አልፈልግም። አይደለም በአደጋ ሁን ብለሽ ቢሆን ራሱ እንድትታሰሪ አልፈልግም። ብሌንዬ አንቺ ብቻ ኮነሽ ከኔ ምንም ሳትፈልጊ የምታስብልኝ። ሁሉም ከኔ ጥቅም ይፈልጋሉ። የገዛ ወንድሜ እንኳን ከኔ አስፈራርቶ ገንዘብ መቀበል ይፈልጋል። ማለት እትዬ ምን ማለት ነው እሱ? እንደ በኃይሉ አይነት ወንድም ከሚኖረኝ ብቻዬን ብኖር ነው የምመርጠው። ይቅርታ አልገባኝም እትዬ። በኃይሉ ምን እያለ ነው የሚያስፈራራሽ? ይኸውልሽ በኃይሉ ዛሬ መጥቶ ነበረ። ብር ካልሰጠሽኝ አልማዝን መግደልሽን እናገራለሁ ብሎ ሲያስፈራራኝ ነበረ። ምን? አይገርምሽም? የገዛ ስጋሽ በችግርሽ ሰዓት ከጎንሽ መሆን ሲገባው ሊጠቀምብሽ ሲሞክር ምን ይባላል? ምን ትይዋለሽ? አቤል የት ነህ? ሰፈር ሊድ ብለህ አይደል እንዴ መጣው? ከዚህ የተለየ ሰፈር የት አለ? ይሄ እብድ ሆነ ልጅ የሆነ ነገር ብቻ እንዳታረግ። አቤል እብድ ነው። አንድ ነገር ማድረግ ከፈለገ መልሶ እንኳን ያስበን። የሆነ መጥፎ ነገር ሊያደርግ እንደሆነ ይታወቀኛል። በእናትህ ችግር ውስጥ እንዳትገባ ወንድሜ። አንተ የጠርጣራ መቼም አታስቆመኝ። ያ ሳሚ የሚባለው ልጅ ያንተን ደም እንዳፈሰሰው የሱንም ደም አፈስለታለሁ። ማንም ቢሆን የኔ ወንድም መንካት አይችልም። ይሄ ላንተ ነው ወንድሜ። አንተን የነካ ሰው በሰላም አይኖርም። ያልሄድኩበት ቦታ እኮ የለም፣ እንደሚቀመጥበት ስፓት ራሱ የለም። እሱ ብቻ ሲሆን የሰፈር ጓደኞቻችንም እኮ የሉም። አንድ ላይ ሄዶ ነው የሚሆነው። ሄሎ እናቴ። ኧረ አለሁ ይኸው መጣሁ። እኔ ችግር ውስጥ እንዳልገባ ለእኔ ተጨንቀ ነዋ። ለአንተ ከዚህ በላይ የሚገባል። ሄሎ ጀሞ ተሰብስቧል። በቃ መጣሁ፣ ጠብቁኝ። እትዬ ሰላም። ውይ ብሌን፣ እንዴት ግን አልማዝ ቤተሰቦች እስካሁን ዝም አሉ? ማለት አልገባኝም። እስኪ አስቢው፣ ልጄን ላምጣ ብላ የወጣች ሴትዮ ድንገት ስትቀር፣ ከዛ ቤተሰቦቿ ምንም ሳይሉ ሲቀሩ ስሜት ይሰጣል። የሆነ ችግርም አለ። ብሌን፣ ጭንቅላትሽ ላይ ምን እንደመጣ አላውቅም። እኔ ግን አይምሮዬ ሊፈነዳ ነው። ቆይ በኃይሉ ለምንድን ነው የሚያስፈራራሽ? ለምንድን ነው ብሩን የፈለገው? መጀመሪያ ላሰበበት ነገር ከሆነ እንዴት ይሄን ይመርጣል? አስቢው እስኪ
ነገር እኮ ነፍስ ማጥፋት ነው። እንደነገርሽኝ ከሆነ ደግሞ የአልማዝን ሬሳ ይዞት የወጣው እሱ ነው እና ለፖሊስ ቢናገርም እኮ እሱም ተጠያቂ ነው ብለሽ ነው ብሌንዬ? እኔ እንጃ። እኔ በጭንቀት ልፈነዳልሽ ነው አሁን ብቻ መሰለሽ ብሌንዬ። ከዚህ በፊትም እንደዚሁ 300 ሺህ ብር ካላመጣሽ ብሎ አንዱ ደውሎልኝ ነበረ። ለፖሊስ እናገራለሁ ብሎ ሲያስፈራራኝ ነበር። ይሄ ነገር ችግር አለው ትዬ። ሁሉም ነገር የታቀደበት ይመስላል። ሆን ብለው እያጠመዱሽ ነው። በእርግጠኝነት በኃይል እውነቱን አልነገረሽም። የሆነ ሚስጥር እንዳለማ ተሰምቶኛል። ምንም ሚስጥር ያለው ነገር የለም። እኔ ወንጀለኛ ነኝ። እኔ እንጃ። የቤተሰቦቿ ዝም ማለትና የባህሉ ማስፈራራት ምንም አልተዋጣልኝ። እትዬ ቃል እገባልሻለሁ፣ በቅርቡ እውነቱን አጣርተን እንደርስበታለን። ብቻ አንቺ ተረጋጊ፣ አትልፊ ብሌንዬ። እኔ እንደውን መታሰሪያ አይቀርም። ለዛ ለጭራቅ ብር ከምሰጠው እጄን ለፖሊስ ብሰጥ ይሻለኛል። 10 ሳንቲም አልሰጠው። ለሷ እኮ ማድረግ ያለብን ብዙ ነገር አለ። ከዚያ የፈለግሽውን ታደርጊያለሽ። ግን መጀመሪያ ይህን ነገር እናስተካክለው። ትንሽ ጊዜ ብቻ ስጪኝ። ማን ያውቃል፣ አንቺ ምንም ያላደረግሽው ነገር ቢኖርስ? እሱ እንዴት ሊሆን ይችላል? ሞታለች እኮ እንዴ! ሬሳዋን እኮ ባይኔ በብረቱ እኮ ነው ያየሁት። ባይኔ የታየ ነገር ሁሉ እውነት አይደለም። ይሄን የምልሽ አውቄ አይደለም፣ ግን ደግሞ ሁሌም ቢሆን እንደመነፍሴ ነው ምናለሁ። በአሁኑ የሆነ ነገር እንዳለ ነግሮኛል። ትንሽ ጊዜ ብቻ እሺ? እኔ ልጅ እትዬ ሁሌም ከጎንሽ ነኝ፣ ብቻሽን አይደለሽም። እሺ ለምን እንደሆነ አላውቅም፣ የአልማዝ ታሪክ ላይ የሆነ ችግር እንዳለበት ይሰማኛል። ሁሉም ነገር እንዴት አጋጣሚ ይሆናል? የምር ብትሞት ኖሮ እንደዚህ ነው የሚሆነው? ቤተሰቦቿ ዝም ይላሉ? በኃይሉስ እንደዚህ ለማድረግ ይደፍራል? እስቲ ብቻ በቅርቡ ሁሉንም ነገር እንደርስበታለን። በኃይሉ ለምን እንደዚህ እንደምትሆን ይገባኛል። ግን ትንሽ እንኳን ርህራሄ ይኑረ። ምንድን ነው የምትዘላብጂው? ምንም ነገር ቢፈጠር እንደማትመልሽ ተነጋግረን ነበር አይደል እንዴ? እና ልጄ ሞቶ ለምን መጣሽ ልትለኝ ነው? ታሞ እኮ ያንተን ቃል ፈርቼ መጥቼ እንኳን አላየሁትም። ቆይ ሲሞት ላልቀብር ነው? አንተ አረመኔ! ትንሽ እንኳን ሀዘኔታ የሚባል ነገር የለህም? እኔ እኮ አንዳችሁ እንዳያዩሽ ብዬ እኮ ይኸኛ ገና ለገና እነሱ እንዳያዩኝ ብዬ ልጄን የአብራኬን ክፋይ ሳልቀብር ልቀር ነው? ቆይ እንዴት ነው የምታስበው? ይሄ ጭንቅላት ከመጥፎ ነገር ውጭ ምንም ማሰብ አይችልም ማለት ነው? ስነ ስርዓት ሀዘን ላይ ነሽ ብዬ ነው ዝም የምልሽ። ሀዘን ላይ ባልሆን ምን ልታመጣ? እንደውም ልንገርህ ከቤተሰቦቼና ከዘመዶቼ ርቄ በሰቀቀን መኖር ሰልችቶኛል። እናማ የሰጠኝን ብር በቅርቡ መልስልሃለሁ። ሰማኛለህ? ከዛ በኋላ እኔ እናንተ ማለት ምንም ስምምነት የሚባል ነገር የለም። አታደርጊው። ብሬን በልተሽ ስታበቂ ሀሳብ መቀየር ያምርሻል። ለምን አልቀይርም? ሀሳቡን የማይቀይረው የሞተ ብቻ ነው። በዚህ በማይረባ ሳንቲም ህይወቴን ልትገዛው ትፈልጋለህ እንዴ? ብርን ከፈለክ መልስልሃለሁ። ከዛማ ሰላም አየችኝ ያላየችኝ ከሚል ሰቀቀን ኖሮ እወጣለሁ። ምን አልሽ? የሞተ ሰውን ሀሳቡን የማይቀይረው? አዎ፣ በህይወት እስካለሁ ድረስ ሀሳቤን እንደፈለኩ የመቀየር መብት አለኝ። ትሰማኛለህ? እንኳን አይደለም እቺ ማትረባ ብር ይቅርና ሻንጣ ሙሉ ብር ብትሰጠኝ ከዚህ በኋላ በነፃነት ያደራደራል። ልጄን ሳላየው በመሞቱ ጸጸቱ ውስጤን እያነደደኝ ነው። እድሜ ላንተ። ቆይ አንተ ምን አይነት ሰው ነህ? ቆይ አንተን እኔ በምን ቀን ያገኘሁህ? በኃይሉ ምን እያደረክ ነው? ምን ልታደርገኝ ነው? አልማዝ ሳታስቢ በጣም ጥሩ ነገር ተናገርሽ። ያንቺ መኖር ደግሞ ለኔ ስጋት ነው። በውሸት እንደሞትሽ አድርጌ እየተጠቀምኩብሽ ነበር። አሁን ደግሞ ለኔ ለትልቅ ነገር ታስፈልጊኛለሽ። በአንቺ የሞት ወሬ እኔ ትልቅ ነገር ነው የምጠቀመው። በውሸት ሞተሻል ብዬ ይሄን ያልተጠቀምኩኝ ለምን የእውነት አልገልሽም? ምን? አንተ አረመኔ ልትገለኝ ነው? አልማዝ አንቺ እኮ ከቦች ቆይሽ።
እህቴ እኮ ከወራት በፊት እኮ ነው የገደለች። አንቺ ማለት እኮ ሞት ነሽ፣ ሞት። እህቴም በአንቺ ሞት አስፈራረች፣ ብዙ ነገር ይቀበላታል። ስለዚህ የእውነት እገልሻለሁ፣ ሞተሻል። የገደለችሽ ደግሞ ሰላም ትባላለች።